አንድ አዲስ የመጣ እንቅስቃሴ አለ። አገራችንን ስለተቆጣጠረ ቢያንስ ትንሽ ጨለማውን መግለጥ በጣም ጥሩ ነው። ላናጠፋው እንችል ይሆናል። አጥፉም አላለንም እግዚአብሔር፣ ግለጡ ግን ስላለን እንገልጣለን። አዲሱ የሐዋርያትና የነቢያት ታድሶ ይባላል። the new apostolic reformation ይባላል። እሱ ነው አሁን በቃ ዓለም የበጠበጠው። ኢንፋክት በጣም ብዙ ሰዎች የሐዋርያትና የነቢያት አገልግሎት ኧረ የሚባል ነገር የለም ብለው የሚጮሁበት ምክንያት እነሱን አይተው ነው። ስታይም ለማለት ዳር ትላለህ። የዚህ ዘመኑን ነቢይ እንደፈለገ ምዕመናንን የሚያደርገውን ሳር የሚያስግጠውን የሚያንደባልለውን የሁሉ ነገር ቁልፍ እኔ ነኝ የሚለውን ስራችሁ ላይ እየገባ እንትን እንዳስተራ የሚለውን ትዳራችሁ ላይ እየገባ እኔ እንትና ባል ልትሆን አይገባ። ይሄ እኮ አደገኛ እኮ ነው። የተዘረፈ ኦቶሪቲ ነው። ሰልፊሽ ኦቶሪቲ ነው። ኒው አፖስቶሊክ ሪፎርሜሽን እያሉ ይጠሩታል። በ1990ዎቹ ነው የጀመረው። እኛ ራሱ ተወልደናል። አሁን ቅርብ ጊዜ ነው የጀመረው። አራጋቢዎቹ ሚሲዮሎጂስት ነበሩ በፉለር ቴዎሎጂካል ሴሚናሪ። በጣም ጥሩ ኮንሰርቫቲቭ መምህራን ነበሩ፣ እንደነ ፒተር ዋግነር የመሳሰሉ። እነሱ ናቸው ቃሉንም የፈጠሩት። ኔትወርክ ነው። በዓለም ላይ ኔትወርክ አለ። አይነግሯችሁም? ኔትወርክ አለ። በጣም ብዙ ጊዜ አይገልጡትም። የድብቅ ኔትወርክ ነው። እናንተ ራሳችሁ ሳታውቁት የዛ ኔትወርክ አባል ሆናችኋል። በሰውየው አማካኝነት፣ በነብዩ አማካኝነት ቀስ እያለ ነው የሚገለጠው። እሺ፣ ግሎባል ኔትወርክ፣ አፖስቶሊክ ኔትወርክ አለ እና ሁሉ ነገር አፖስቶሊክ ነው። እዛ አካባቢ አፖስቶሊክ ወርሺፕ፣ አፖስቶሊክ ፕሬየር። አፖስቶሉን እኮ የሆነ ነገር ለማድረግ ነው። አፖስቶሊክ ጊቪንግ፣ አፖስቶሊክ whatever፣ አፖስቶሊክ ቸርች ነገር ያቻለው። እንደውም አንድ ጊዜ እዛ አካባቢ የነበረ ልጅ ባክስላይድ አረገ። ባካርጎ ከርሞ ሐዋርያው አገኘው። ምን እየጠፍተ ነው ምናምን አለው። አይ አፖስቶሊክ ባክስላይዲንግ ላይ ነበርኩ። ሸብረት ጌታ ፓስታል በጣም ሊፍት አፕ ለማድረግ እኮ ነው ሰዎቹ። ዳስ ኢየሱስ ነው ከፍታ፣ ኢየሱስ ነው የመጨረሻው፣ ኢየሱስ ነው ባለስልጣናቸው። ከፍ አለ ነው እንጂ የሚለው እነሱ ከፍ ብለው እንዲገዙን እግዚአብሔር አልፈ ከፍ ያለው ኢየሱስ፣ ገዣችን ኢየሱስ፣ ጌታችን ኢየሱስ፣ ባለስልጣናችን ኢየሱስ። ኦቶሪቲ ቢሎንግስ ቱ ሂም፣ ኦቶሪቲ ቢሎንግስ ቱ ሂም። በኢትዮጵያ በቴሌቪዥን በመንፈሳዊ ቴሌቪዥኖች በተለያየ አንድ የስተት ትምህርት የሚያስተላልፍ ሰው አለ እና በጣም ረጋ ብሎ ነው የሚናገረው። ሲታይ በጣም ትሁት ነው። ንግግሩ አይጎረብጥም፣ ደስ የሚል ነው። ሰዎችን ከፍ ያደርጋል። በጣም ተረጋግቶ ነው የሚያስተምረው። ስንት ሰው ሰመጠ መሰላችሁ? እና አንድ ጊዜ ቼክ ለማድረግ ሞከርኩ። ሰዎችን ሳናግር የሆነ ነገር ቤተክርስቲያን መሪዎች ጭምር ነው የምላችሁ፣ ልክ አይደለም ግን ንግግሩ ደስ ይላል፣ አነጋገሩ ትሁት ነው፣ የሆነ ነገሩ ምናምን ብለው ገለባ ነው። እኔ እዛ ነገር ላይ ለመጻፍ አልኩና ቁጭ ብዬ አየኋቸው። ያስተላለፋቸውን ነገሮች ሪሰርች ለማድረግ ሞከርኩኝ። ያ ሪሰርች ነው ሄዶ የእግዚአብሔር ልጅ ጋር ያደረሰኝ ማለት ነው። በተለያዩ መንገዶች ለመግለጥ ሞክሬ እና ሳይ የሎጂኩ መፋለስ፣ የመጽሐፍ ቅዱስ አተረጓጎሙ በቃ የሆነ ምንም እንደው ደርዝ የሌለው ነገር መሆኑ፣ ከታሪክ የተፋታ፣ ከሎጂክ የተፋታ፣ ከትክክለኛ የመጽሐፍ ቅዱስ ትርጓሜ የተፋታ፣ ግን ፓስተሩ ሁሉ መሪ ሁሉ ምናምን ሰምጧል። እና ምንድነው ያረጋው? ረጋ ብሎ ደስ በሚል ንግግር፣ ወዘናው ራሱ ደስ ይላል። መጣላችሁ መሰለኝ ስም አልጠራም። በምን አይነት ንግግር? በሚያቆላምጥ ንግግር። አንዳንድ ጊዜ ሰብስታንስ የሌላቸው ሰዎች በንግግር ጥበብ ሰዎችን ያስኮበልላሉ፣ ያባብላሉ፣ ያታልላሉ። በሚያቆላምጥ ንግግር ሰውን ወስዶ እኔና እግዚአብሔር አብ አንድ ነን ብሎ እስከ መናገር ከፍ የሚያደርግ ንግግር ማለት ነው። ጉባኤውን እኔና አብ አንድ ነን በሉ ሲባል ጉባኤ በሙሉ እኔና አብ አንድ ነን ብሎ የሚፎከርበት ደስ የሚል ሰውን ወስዶ እዛ። ወገኖቼ ማናችንም ተሰብስበን መተን የግለሰቦች የሆነ ነገር እንድንሆን የእግዚአብሔር ፍቃድ አይደለም። እናንተ መታችሁ የኔ ደቀ መዝሙር እንድትሆኑ አይደለም፣ የጌታ ነው የምትሆኑት። እኔ እግዚአብሔር ረድቶኝ የጌታ ደቀ መዝሙር ከሆንኩ ብቻ ነው የጌታ ደቀ መዝሙር የመሆን እድል ያላችሁ።
ካልሆንኩኝ ግን እኔ ገንዘብ ደቀ መዝሙር ከሆንኩኝ የሌላ ነገር የኮተታ የዚህ ዓለም ቡትቶ ተከታይ ከሆንኩ እኮ ህዝቡ በሙሉ መጥቶ የዛ ነገር ተከታይ ነው። እኔ ሁላችሁ ሀብታም ሆንኩ ምናምን እያልኩ እዚህ ጋር ብነነፋ ሁሉም ሰው የሚመጣ ሀብታም ለመሆን የጌታ ደቀ መዝሙር ይሆንክ ይመስላል እንዴ? ታዲያ እንደዚህ እያሰባችሁ ያላችሁ ሰዎች ካላችሁ ቆም በሉ። ክርስቲያን አይደላችሁ። በአንጾኪያ እኮ ለመጀመሪያ ጊዜ ክርስቲያን የተባሉት እኮ ክርስቲያኖች ክርስቶስን ስለሚመስሉ። ዛሬ ከፊታችን የሚሄዱ ሰዎች ምንድነው እየነገሩን ያሉት? ምንድነው እየተማራችሁ ያላችሁት? የምንድነው ደቀ መዝሙር እየሆናችሁ ያላችሁት? ደቀ መዝሙር የምትሆኑት ደቀ መዝሙር የሆነ ሰው ካገኛችሁ ብቻ። አባል ስትሆኑ አባላት አካባቢ ስትቆዩ አባላት ነው የምትሆኑት። አካል ሳትሆኑ ትጨርሳላችሁ። የጌታ ሐሳብ አባል ማድረግ አይደለም፣ አካል ማድረግ። የመጡትን ሰዎች ወደ አካልነት መቀየር። አባል አይደለም፣ የአባል ስብሰባ አይደለም። ይሄ ደቀ መዝሙር ስታገኙ ደቀ መዝሙር ትሆናላችሁ። አባል ስታገኙ አባል ትሆናላችሁ። ለዚህ ነው በጣም አባል ይበዛል። አሁን አባል ሆንኩ እኮ ይኸውልህ፣ ጌታ አባል እንድትሆን አይፈልግም። አካል ስትሆን ደቀ መዝሙር ትሆናለህ። የጌታ ተከታይ ትሆናለህ። በጌታ ነኝ ብለን ደቀ መዝሙርነትን አውጥተን ጥለን የምንከተለው የተሽጎረጎረ ነገር ከሆነ ትክክል አይደለም። መጽሐፍ ቅዱስ እንደሱ አያስተምረንም። በዚህ ዘመን የጸጋ ስጦታዎች ሙሉ አሉ ወይስ በሐዋርያት ዘመን አብቅተዋል? የጸጋ ስጦታዎች በዚህ ዘመን አሉ ወይስ በሐዋርያት ዘመን አብቅተዋል? እንትን ሊያረጉን ነው። የሆነ ቡድን አላቸው መሰለኝ። የጸጋ ስጦታ ይቀጥላል፣ ቀርቷል፣ ተቋርጧል እና የሆነ ቡድን አላቸው። እንዴትም ብላችሁ የሆነ ቡድን ውስጥ ልትከቱን ነው። ብንሞት እኛ ካልቪን የሚባል ሰውዬ ፈረንጅ አናውቅም፣ አርሚን የሚባል ፈረንጅ አናውቅም። አሁን ደግሞ ምንድን ነው ተቋርጧሊስት አናቃቸውም፣ ቀጥሏሊስትንም አናቃቸውም። ይሄው ይሄ ብቻ ነው እኛ ጋር ያለው። አሜን። እንድንገባ ይፈልጋል ሰው እንዴትም ብሎ ካልቪን ሊያደርገን። ካልቪን የሚባል ፈረንጅ አለ መሰለኝ። እኔ ከኦርቶዶክስ ነው የወጣው። አትናቲዮስን ነው ማቀው፣ ቄርሎስን ነው ማቀው። እና ያኛው የአርሚኒስት ወገን የካልቪኒስት ወገንና የካንተ ፈረንጅ የኔ ፈረንጅ ይበልጣል ነው ክርክራቸው። እኛ ደግሞ ብንሞት ፈረንጅ አንከተልም። ካልቪን የሚባለውን ሰውዬም ልናቀው አንፈልግም፣ አያቀንም እሱ። ጳውሎስ መቻንሶን ነው ለመዳናችን ለዋስትናችን። ጳውሎስና ኢየሱስ አንዱ መስዋዕት አንዱ አስተማሪ በቁናል። የአሁኑ ጥያቄ ምን የሚል ነው? ጸጋ ስጦታ በዚህ ዘመን በሙላት አሉ ወይስ በሐዋርያት ዘመን አቀርባል? ሲሰሩ ካያቸው አሉ፣ ካልሰሩ ደግሞ የሉም። ቀላል ካያው እኔ ሲሰሩ ካያው አሉ ማለት ነው። ካላየሁ ደግሞ እንግዲህ የሉም ማለት ነው። ቀላል። ለምሳሌ አሁን ሐዋርያት የሉም። የጸጋ ስጦታ ብቻ ሳይሆን ስልጣን ስለሆነ የጸጋ ስጦታ ከባለ 50 በኋላ ነው የመጣው። የጸጋ መንፈስ ቅዱስ ሲወርድ ቤተክርስቲያን ስትጀምር ልደቷ፣ ከዛ በኋላ የጸጋ ስጦታዎች መጡ። ሐዋርያት ግን ኢየሱስ ሳይሞት ሁሉ በፊት ነው የተሰጠው። ስለዚህ ከጸጋ ስጦታ ወጣ ይላል ማለት ነው። ኢየሱስ አልሞተም። ማቴዎስ 10 ላይ 12 መረጣ፣ ሐዋርያት አድርጎ ሾማቸው። አስብ፣ አልሞተምም አልተነሳም። ለኃጢአታችን አልሞተም፣ እኛን ለማጽደቅም አልተነሳም፣ መንፈስ ቅዱስም አልመጣም። ግን ሐዋርያት ነበሩ። ለዚህ ሐዋርያነት የጸጋ ስጦታ ብቻ ሳይሆን አውቶሪቲ ነው፣ ስልጣን ነው። የመጨረሻው ሐዋርያ ዮሐንስ ነው። በ98 96 ገደማ ታይቷል። ከሱ በኋላ 12ቱም ሐዋርያት እኔ ደስ የሚለኝ እኛ ስለምንሞት ወይም እኛ ልንሞት ስለምንችል ይሄን ጸጋ ሐዋርያነት ማሸጋገር እንፈልጋለን ብለው እጅ ጭነው እንኳን አንድን ሰው ሐዋርያ አድርገው አላሻገሩትም። እዛ ነው ሐዋርያነት የማይሻገር ጸጋ የሆነው። ስለዚህ ዛሬ ላይ ሐዋርያው በቀለ፣ ሐዋርያው ማሞ፣ ነገ ደግሞ ሐዋርያዊት አልማዝ ይመጣሉ። እነዚህ ሐዋርያት ናቸው ስትል በጭራሽ ሐዋርያት አይደሉም። ዛሬ እከሌ ብለህ የምትጠራል የትኛው አፖስትል እንትና በጭራሽ ሐዋርያነት ስልጣን ነው። እነዚህ ሰዎች ሐዋርያው ከሆኑ የሐዋርያነትን ስልጣን ያሳዩ። ቢያንስ 4-5 አይነት ስልጣን አላቸው። አንዷን ያሳዩ። እነዚህ ስም ብቻ ነው።
እየሰሩ ያሉት ግን የተልእኮ ስራ የወንጌላዊ ቢሊግራምን የሚያክል ሰው ዓለምን እየዞረ ወንጌላዊ ቢሊግራም ነው ማለት ቢሊግራምን የሚያክል ሰው ዓለምን ዞሮ ሐዋርያው ቢሊግራም ተብሎ አያውቅም። አይ ስለሚዞሩ ነው ስለሚጓዙ ነው ሀገርን ካልክ ቢሊግራምን የሚያክል ዓለምን የዞረ የለም። ኮሚኒስት ራሻን በኮሚኒዝም ጊዜ ስቴዲየም ላይ ወታደር ሃሌሉያ መዝሙርን አስጠንቶ ያዘመረና ኮንፈረንስ ያደረገ ወንጌላዊ ሬናርድ ቦንኬ ዓለምን ዞሮ ነው ወንጌል ያስተማረው። ግን ወንጌላዊ ቦንኬ ነው እስኪሞት፣ ሐዋርያው ቦንኬ አይደለም። እኛ ሰፈር ያለው ልጅ ግን ከተማውን እንኳን ሳያዳርስ እንዴት ነው ሐዋርያ ሆነው? በመዞርም ከሆነ ስልጣን ከሆነ ደግሞ ዛሬ ኢትዮጵያ ውስጥ ሐዋርያ ተብሎ የሚጠሩ 5 እና 6 ዛሬ 100 ሆነዋል አሉ ምትላቸው አንዳቸው ስልጣኑ የላቸው። ቅዱስ መጽሐፍ አይችሉም። 1 ኢየሱስን በስጋ አይን አላዩትም። 2 በአብና በወልድ ቀጥታ አልተሾሙም። ወይ ራሳቸውን ወይ ቤተክርስቲያን ነች ሾመቻቸው። ስለዚህ እየመረጠን ነው የምናወራው ማለት ነው። ቀጥሎ በታምራት ታምናለህ ልትለኝ ነው። እግዚአብሔር ካለ ተአምር ይቀጥላል። እግዚአብሔር ካለ ተአምር አለ። አሁን ራሱ ማስተምር በተአምር ነው። እያገለገልንም ያለነው በተአምራት ነው። የግድ ግን ሙታን እንዲነሱ ግን አልጠብቅም። የግድ ተአምር አለና ሐዋርያት ሙታን አስነስተዋል እኛም ካላስነሳን ካልከኝ ግን አፈጻጸምና አሰራርን ግን እንቃወማለን። ሙታን እግዚአብሔር ግን ማስነሳት ይችላል በዚህ ዘመን ተብሎ አይጠየቅም። እግዚአብሔር ምን የሚያቅተዋል? ሙታንን አስነስቶ ማስሮጥ ዛሬም ይችላል። ግን አምላክ ስለሆነ በእኛ ምኞት አይሰራም። እኛ ስለፈለግን አይሰራም። ያኔም ምክንያት አለው። ቃሉን ለማጽናት ነበረ፣ ቃሉን አጸና። አሁን የጸና ቃል ነው ያለን። እኔ በምልክትና በድንቅ ማጸናው ቃል የለኝም። በምልክትና በድንቅ ያጸኑት ነበር። የአዲሱን ኪዳን ቃል ተጽፎ አልቋል። በምልክትና በድንቅ የጸና 27 የአዲስ ኪዳን መጽሐፍ እጃችን አለ። እግዚአብሔር ዛሬ ሰው ይፈውሳል? አዎ። የሞተ ያስነሳል? አዎ። ለማስነሳት ግን የሞተ ዴቭ ትጣጣራለህ? አልሞክረውም። ያኔም ተጣጥረው አልተነሳላቸውም። እሱ ማስነሳት ስለፈለገ። ይሄን ይመስላል ወንድሜ። በተረፈኛ ተቋርጧሊስትም ምን እንደሚሉ አናቅም፣ ቀጥሏሊስቶችም ምን እንደሚሉ አናቅም። መጽሐፉ ላይ ያለውንና አፈጻጸሙን ነው እኛ የምናወራው ለማለት ነው። ጸጋ ይብዛል።